የዶናልድ ትራምፕ ጣልቃ ገብነትና የኢትዮጵያ አጣብቂኝ ፈተና የህዳሴ ግድቡ ላይ የተነጣጠረው ሌላኛው የአሜሪካ የነገር ሚሳኤል። ነውጠኛው ፕሬዝዳንት ዶናልድ ትራምፕ የሌላ ሀያሏ ሀገር መሪ ሆኖ ከመጣ በኋላ ዓለም እየተናጠች ትገኛለች። አሰላለፎች እየተገለባበጡ፣ ስርዓቶች እየፈረሱ፣ ኃይል ብቻ የዓለም ገዢ እየመሰለ መጥቷል። ዓለም አቀፍ ተቋማት ሚናቸው እየደበዘዘ፣ እጃቸው እያጠረ፣ እየኮሰመኑ መጥተዋል። የእርዳታ ድርጅቶች ድርቅ መጥቷቸው ሲከስሙ፣ ሌሎቹ ታጥፈዋል። ታዲያ ዶናልድ ትራምፕ እዚህም እዚያም እየረገጠ ዓለምን እያመሰ ነው። ከጎረቤቱ ካናዳ ይልቅ ልቡ ለሩሲያ ያደላል የሚባልለት ዶናልድ ትራምፕ ባልተለመደ መልኩ ጎረቤቶቹን በወራና በማስፈራሪያ ወደ አሜሪካ ተጠቃለሉ እያለ መሸንቆጥ የጀመረው ገና የፕሬዝዳንትነት መንበሩን በተቆናጠጠ ማግስት ነበር። በአሜሪካ ፕሬዝዳንቶች ታይቶ በማይታወቅ ሁኔታ ምዕራባውያን የአሜሪካ አጋሮችን ጭምር ካልወረርኩ በማለት ልዩ የሆነው ትራምፕ ታዲያም ራሱን የሚያየው እንደ ጦረኛ፣ እንደ ወራሪ፣ እንደ እብሪተኛ አምባገነን ሳይሆን ከፈጣሪ እንደተላከ የሰላም መልእክተኛ፣ የዓለም ደህንነት ባለሟል፣ የመረጋጋት ዋስትናና የድርድሮች አለቃ አድርጎ ነው። በእርግጥ አንዳንዴ ሲነሽጠው በኔታንያሁ ጦረኝነት እየተማረከ እንደሆነ ይገልጽና እኔም እኮ እንደ ቤንያሚን ኔታንያሁ ነኝ እያለ ይሰማል። ዶናልድ ትራምፕ የኖቤል ሽልማት ጥማቱን ለቅጽበት መሸሸግ አይቻለውም። የኖቤል ሽልማቱን ምናልባትም ከአሜሪካ ፕሬዝዳንትነትም በላይ ይፈልገው ይመስላል። የዓለም ሰላም ዘብነቱን ደስኩሮ የማይጠግበው ዶናልድ ትራምፕ ለዚህ የሰላም ባለውለታነቱም የኖቤል ሽልማት ይሰጠው ዘንዳ መወቶት ከጀመረም ይሄው ዓመታት አለፉም። ትራምፕ ምን የሰላም አበርክቶ አድርጎ ዓለምን ከየትኛው የጦርነት መቀመቅ አውጥቷት ነው የሰላም ኖቤል ሽልማት ይገባኛል የሚለው ተብሎ ሲጠየቅ ታዲያም መልሱን ራሱ ነው የሚመልሰው። እኔ እኮ ከ8 በላይ ጦርነቶችን አንድ ዓመት ሳይሞላኝ አስቆምኩ ሰው ነኝ። ስልጣን እንዳያስኩ ኢትዮጵያና ግብጽ እያደረጉ የነበረውን በርካታ ሺዎች ያለቁበትን ጦርነት አስቁሜያለሁ። ካምቦዲያና አርሜኒያ የሚያደርጉትን ጦርነት አስቁሜያለሁ። የአልባንያና ፈረንሳይን ጦርነት፣ የኮንጎና ሩዋንዳን ጦርነት፣ የእስራኤልና ኢራንን ውድመት፣ የታይላንድና ካምቦዲያን ጦርነት አስቁሜያለሁ እያለ በውሸት ሲናገር እንኳንስ አሜሪካን ታክል ሀያል ሀገር ይቅርና አንድ ስመጥር ካምፓኒ እንኳን የሚመራ ሰው አይመስልም። አብዛኞቹ አቁሜያቸዋለሁ ያላቸው ጦርነቶች አሁን ብቻ ሳይሆን በታሪክም ተደርገው የማያውቁ ሲሆኑ ሌሎቹን አስቆሚያቸዋለሁ ያላቸው ጦርነቶች ደግሞ ያልቆሙ፣ በፓኪስታንና በህንድ በታይላንድና ካምቦዲያ መካከል ያለው ጦርነት ደግሞ በማደራደርና በማስቆም ደረጃ አሜሪካ ሚና ያልነበራት ነው። ኢትዮጵያና ግብጽ በአፄ ዮሐንስ ዘመነ መንግስት በጉራና ጉንደት ጦርነት ካደረጉ በኋላም ተዋግተው አያውቁም። ያ ማለት በ19ኛው መቶ ክፍለ ዘመን ማለት ነው። ከሁለት ክፍለ ዘመናት በፊት ትራምፕ ሰው ይታዘበኛል፣ ተአማኒነቴን አጣለሁ፣ የአሜሪካን ክብር አኮሳለሁ ብሎ የሚያስብ መሪ ያለመሆኑ ጠቅሞታል። የሃይማኖት ብሔርተኝነትና የነጭ የበላይነትን የሚደግፈው ትራምፕ ለሚናገረውም ሆነ ለሚሰራው አቅሙ ይኑረው እንጂ ሌላ ደንታ የለውም። እናም አሁን ላይ ኢትዮጵያን ነክሶ የያዘ ይመስላል። ትራምፕ በመጀመሪያ የሥልጣን ዘመኑ ግብጽ የኢትዮጵያ ህዳሴ ግድብን ትመታ ዘንዳ ሲወተውት የነበረ ደፋር መሪ ነው። ያኔም ኢትዮጵያና ግብጽን አደራድራለሁ ብሎ ጠርቶ ኢትዮጵያ ግድቡን መስራቷን ታቆም ዘንዳ ግፊት ያደረገ ፍርደ ገምድል መሪ መሆኑን አንረሳውም። ለራሱ የተጋነነ አምላካዊ ግምት የሚሰጠው ትራምፕ ለሚያወራቸው አብዛኛው ዓለም አቀፍ ጉዳዮች ዕውቀቱ ያለው መሪ ያለመሆኑን በተደጋጋሚ ያረጋገጠ ሰው ነው። ዶናልድ ትራምፕ የግብፅና ኢትዮጵያን ታሪካዊ ግንኙነት፣ ፖለቲካዊ ውዝግብ፣ የብሔራዊ ጥቅም ግጭትን አያውቅም። የቀይ ባህርና የናይል ወንዝ ግዝፈትና ቀጠናዊ ፋይዳንም አይረዳም። ስለ ህዳሴው ግድብ፣ ስለ ግንባታው የፋይናንስ ምንጭና ተያያዥ ጉዳዮችን እንዲሁም ስለ ግድቡ አቅም ዶናልድ ትራምፕ የሚያውቀው ነገር የለም። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች እንዲህ አይነት ነገሮችን ስለ ዶናልድ ትራምፕ ስናወራ ምናልባት ጥላቻ እንጂ እውነታ ላይ መስላችሁ ይችላል። ግና የሚናገራቸው ዘግናኝ ውሸቶችና ድምዳሜዎች እንደዚያ እንድንል የሚያስገድዱ ጭምር ናቸው። ለአብነት ያህል ዶናልድ ትራምፕ የህዳሴው ግድብ የናይል ወንዝን ሙሉ በሙሉ በመዝጋት ወደ ግብፅ የሚሄደውን ውሃ ሙሉ በሙሉ እንዳቋረጠው ይናገራል። ይህን የሚናገረው ከቤተ መንግሥቱ ሆኖ በሚሰጠው ይፋዊ መግለጫ ነው። እውነታው ግን የህዳሴው ግድብ የውሃ ፍሰቱን ሳያስተጓጉል ግብፅና ሱዳንን ሳይነካ ለበርካታ ዓመታት በፈጀ ሙሊት የተጠናቀቀ በመሆኑ ነው። የህዳሴው ግድብ በግብፅና ሱዳን ላይ ያደርስ የነበረውን የጎርፍ አደጋ ከማስተካከል የዘለለ በውሃ አቅርቦታቸው ላይ ያመጣው አንዳችም ጉዳት
በተጨማሪ ተገልጾ አያውቅም፣ ተረጋግጦም አልተነገረም። ሌላው የትራምፕ ነጭ ውሸት የናይልን ውሃ በጣም ትንሽ ወንዝ አድርጎ የገለጸበት የጂኦፖለቲካዊ ዕውቀት አናሳነቱ ነው። የህዳሴው ግድብ ትንሽ፣ በቀላሉ ሊቆም የሚችል፣ ግብፅ ደግሞ በእርሱ ላይ ብቻ የተንጠለጠለች አድርጎ ሲናገር ነገሩ ምን ያህል የተምታታ እንደሆነ የተረዳም አይመስልም። እሱም ምንም አይመስለውም። እውነታው ግን የናይል ወንዝ በዓለም ላይ ካሉ ታላላቅ ወንዞች አንዱ ሲሆን በርዝመቱም የሚስተካከለው አንድም የለም። ሺህ ዓመታትን ያለማቋረጥ የፈሰሰው የበርካታ ስልጣኔ መነሻና መድረሻ የሆነው እንኳንስ በዓለማዊና በመንፈሳዊ ጉዳዮች ጭምር ስሙ ገዝፎ የገነነው የናይል ወንዝ ወይም አባይ ከኢትዮጵያ ተራሮች ተነስቶ ሜዲትራንያን ባህር እስኪቀላቀል ድረስ በሞገስ እየፈሰሰ 100 ሚሊዮኖችን የሚያኖር ግዙፍ ወንዝ ነው። ሌላው የሚያበሳጨው የዶናልድ ትራምፕ ውሸት የህዳሴው ግድብን የገነባቸው አሜሪካ ናት፣ በእኛ ገንዘብ ነው የተገነባው የሚለው እብሪቱ ነው። ይህ ባዶ እብሪተኝነት መረጃም ማስረጃም የለውም። ከእርሱ ውጭም ማንም ብሎት አያውቅም። ግና እርሱ እንደዚህ ሲል ዓለም ይታዘበኛል፣ ጠላቴም ወዳጀም ያይብኛል ጉዴን ብሎ ስጋት አያድርበትም። ግብፅ እንኳን በአንድም አጋጣሚ የህዳሴው ግድብ በውጭ ኃይሎች ነው የተገነባው ብላ አታውቅም። ትራምፕ ግን ተአማኒነት ለሚባለው ትልቅ የፖለቲካ ዓለም ስንቅ ደንታ የለውምና እንዲያ ደጋግሞ ይላል። ሌላው የሰውየው ቅጥፈት ደግሞ ታላቁ የኢትዮጵያ ህዳሴ ግድብን ከዓለማችን በግዝፈቱ ቁጥር 1 ግድብ ነው ማለቱ ነው። ይሄ ከላይ የናይል ወንዝን ትንሽ ወንዝ ነው ከማለቱ ጋር የሚጋጭ ቢሆንም ቅሉም ሰውየው ለንግግሩ ደንታ ያለው አይደለምና ይህንን የማጣረስ ንግግርም ይናገራል። በመሠረቱ የህዳሴው ግድብ በዓለም ላይ ካሉ 10 ከፍተኛ ግድቦች ራሱ አንዱ አይደለም። መረጃዎች እንደሚያሳዩት የህዳሴው ግድብ ግዝፈት ከዓለም 20 ታላላቅ ግድቦች አንዱ ያደርገዋል እንጂ የዓለም ታላቁ ግድብ በፍጹም ተብሎ አይጠራም። ይህ የተንጋደደ የትራምፕ እይታ ግን ምላሽ የለውም። አስተካካይም ገሳጭም አልተገኘለትም። የአንዲትን ሉዓላዊ ሀገር መሪ ጠልፎ በመውሰድ ለዓለም ስርዓት ደንታ አልባነቱን ያሳየው ለመሆኑ ኢትዮጵያን ለምን በጥላቻ አይኑ መርዞ አያት ብሎ መጠየቅ ተገቢነት ያለው ጉዳይ ነው። ውድ ኢትዮ ስካይ ሚዲያ አድማጭ ተመልካቾች እንደምታስታውሱት ነው ዶናልድ ትራምፕ በመጀመሪያው የፕሬዝዳንትነት ስልጣን ጀምሮ ነው ጥቁርና አፍሪካ ጠልነቱን መግለጽ የጀመረው። ያኔ ነው ኢትዮጵያንም አብሮ መመረዝ የጀመረው። ያኔ የህዳሴ ግድቡ በመገባደድ ላይ በነበረበት ወቅት ግብጾች የህዳሴ ግድቡን እንዴት እንዳልመቱት በግርምት ሲጠይቅ ነበር። እንዴት ግድቡን አታፈርሱትም? እንዴት እስካሁን ዝም አላችሁት? እንዴት እዚህ እስኪደርስ እጃችሁን አጣጥፋችሁ ተቀመጣችሁ? እያለ ሲጠይቅ ስለ ኢትዮጵያም ሆነ ስለ ቀጠናው የኃይል አስተላለፍና አቅም አንዳች ነገር እንደማያውቅ ያረጋገጠ ነበር። ለዶናልድ ትራምፕ ኢትዮጵያ ህዳሴ ግድቡን መገንባት የቻለችው ግብፅ ዝም ስላለቻት ነው። ይህ ሰው ኢትዮጵያ ከቀጠናው በጦር ኃያል መሆኗን፣ ግብፅ በተደጋጋሚ ሞክራ አሸንፋ የመለሰቻት መሆኗን፣ ሊወራት ያሰባትን ወራሪዎች ከአፍሪካ እስከ አረብ እንዲሁም ከአውሮፓ ድረስ አዋርዳ የመለሰች የተዋጊዎች ሀገር መሆኗን የተረዳም አይመስልም። በአፍሪካ ውስጥ ካሉ የአህጉሩ ሀያላን የሆነችው ኢትዮጵያ አየር ኃይሏ የግብፅ ሰማይ ላይ መክነፍ የሚችል ለየትኛውም የግብፅ ትንኮሳ ምላሽ መስጠት የሚያስችል የጦር አቅም ያላት መሆኗንም አይገነዘብም። ኢትዮጵያ በህዝብ ብዛት ከአፍሪካ ሁለተኛም ከዓለምም ግዙፍ ህዝብ ካላቸው ሀገራት ተርታ መሆኗን የሚረዳ አይመስልም። ይህ የተንሸዋረረና ግልብ እይታው ነው ኢትዮጵያን በአፍሪካ ውስጥ የምትገኝ ልክ እንደ ሌሎች ትንንሽ የአፍሪካ ሀገራት አንዱ አድርጎ እንዲስላት ያደረገው። የትራምፕ ይህ ጥላቻና ለግብፅ ማደላት የተለያዩ ምክንያቶች ሊኖሩት ይችላሉ። ከነዚህም መካከል የመጀመሪያው ሰውየው የሚታወቅበት የአፍሪካና ጥቁር ጥላቻ ነው። መላ አፍሪካውያንን የሰው ዝቃጭና ደደቦች እያለ በተደጋጋሚ የሚሳደበው ትራምፕ የአፍሪካ ጠልነቱን፣ ንቀቱን ደብቆት አያውቅም። ሁለተኛው የኖቤል ሽልማት ጉዳይ ነው። ለትራምፕ ኖቤል ሽልማት አንድ ተጫዋች የባሎን ዶር ሽልማት ለማግኘት ከሚጓጓው በላይ ሆኖበታል። ሁልጊዜም በየዓመቱም ሲጠባበቁ እርሱ እያለ ኖቤል የወሰዱትን እንደ ጠላት የመፈረጅ አባዜ ያለበት ሰው ነው። እናም በእርሱ ዘመን ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት የወሰዱት። ይህም ትራምፕ ቂም እንዲቋጠር ሳያደርገው እንዳልቀረ ይነገራል። ሶስተኛውና ዋናው ምክንያት የግብፅ ለአሜሪካ በቀጠናው ላይ ያላት ደጋፊነት፣ አጋርነትና ተላላኪነት ነው። ግብፅ በዓለም ላይ በአሜሪካ ከፍተኛ ወታደራዊና ኢኮኖሚ እርዳታ ከሚደረግላቸው ሀገራት ከቀዳሚዎቹ ናት። የእስራኤል ወዳጅነቷና የአሜሪካ ፍላጎት በቀጠናው አስፈጻሚነቷ በአሜሪካ በኩል ትልቅ ቦታ ያሰጣት ነው።
የፍልስጤማውያን ነጻነትን በማፈንና በመጨፍለቅ ግብፅ ትልቅ ሚና ካላቸው የአረብ ሀገራት አንዷ ናት። ለእስራኤል ዕውቅና በመስጠት የአረብ የተቃውሞ ካምፕን እንዳለችው ግብፅ የአሜሪካ ወዳጅ ሀገራት ከሚባሉት አንዷ ናት። በተለይም ደግሞ ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት አብዱልፈታህ አልሲሲ ከፍተኛ ወዳጅነት እንዳላቸው ይነገራል። ትራምፕ አልሲሲን የኔ ተወዳጅ አምባገነን ሲል የሚያሞካሸውም ለዚሁ ነው። አራተኛው በአሜሪካ ፖለቲካ ውስጥ በንቃት የሚሳተፉት የግብፅ ሎቢዎች ናቸው። ግብፅ በዓለም አቀፍ ተቋማት በርካታ ዲፕሎማቶችንና ኃላፊዎችን የሰገሰገች ሲሆን ከአሜሪካ ባለሥልጣናት ጋር ከፍተኛ ቀረቤታ ያላቸው ሎቢስቶችም አሏት። እነዚህ ሎቢስቶች የግብፅን ጥቅም ለማስጠበቅ ከፍተኛ ጉትጎታ የሚያደርጉ አካላት ናቸው። የገንዘብ ጉርሻና ሌሎች ማባቢያዎችንም ይጠቀማሉ። ባለፈው ለግብፅ ሲሰራና ጉቦ ከግብፅ ሲቀበል በቁጥጥር ስር የዋለው የአሜሪካው ባለሥልጣን ወይም ዲፕሎማት የሚታወስ ነው። ታዲያ አሁን ግድቡ ከተጠናቀቀ በኋላ የትራምፕ በህዳሴው ግድብ ላይ ጣልቃ ገባለሁ ማለቱ ምን ማድረግ ይችላል የሚለው የብዙዎች ጥያቄ ነው። ግብፅ የሚከተሉት ራስ ወዳድ ፍላጎቶቿ እንዲሟሉላትም ትፈልጋለች። ነገር ግን ግድቡ ቢጠናቀቅም ትራምፕ ግብፅን ለመካስ ሲዘጋጅ ግብፅ ያቀረበቻቸው 4 አደገኛና ግን ደግሞ ለማሳካት የሚከብዱ ጥያቄዎች ይፋ ሆነዋል። አንደኛው ኢትዮጵያ የህዳሴውን ግድብ በመገንባቷ ለግብፅ ካሳ እንድትከፍል ነው። ግድቡ ከግብፅ ውሃ የተሰራ ይመስል የግብፅ አይን አውጣ ድፍረት እስከዚህ ደርሷል። ሁለተኛው የህዳሴው ግድብ አንዴውኑ ተገንብቶ ስላለቀም ኢትዮጵያ ለግብፅ ነፃ ኤሌክትሪክ አገልግሎት እንድታቀርብ ነው። ሶስተኛው ዳግም በአባይ ወንዝ ላይ ተጨማሪ ምንም አይነት ግድብ እንዳይገነባም ማድረግ ነው። አራተኛው የህዳሴው ግድብን ግብፅ በጋራ የማስተዳደር ስልጣን እንዲኖራት ማድረግ ነው። እርግጥ ነው እነዚህ የለየላቸው የአንድ ወገን ስምምነቶች ኢትዮጵያ ትቀበላቸዋለች ተብሎ አይጠበቅም። ኢትዮጵያ የግብፅን ጩኸቶች፣ ማስፈራሪያዎች እየናቀች የመጣች ሀገር ሆናለች። ግብፅም በኢትዮጵያ ላይ ምንም ማድረግ እንደማትችል ተረድታም ቀጠናውን በማመስ የጎረቤት ሀገሮችን በማስታጠቅና አስፈራሪ ሆና በመቀጠል ስታለቃቅስ ቆይታለች። እናም አሁን በነውጠኛው ዶናልድ ትራምፕ ታዝላ ለመምጣት እየሞከረች ነው። ስሌት አልባውና ሕጎቹ የማይገዙት ዶናልድ ትራምፕ ለግብፅ ወግኖ መግባቱ ኢትዮጵያን ይፈትናት ይሆናል እንጂ ለግብፅ ፍላጎቶች እንድትገዛ ያስገዳታል ተብሎ ላይጠበቅ ይችላል። ኢትዮጵያ የፕሬዝዳንት ዶናልድ ትራምፕን ውሳኔና ሐሳብ የምታዘገይበትን የምታስቀይስበትን ሌሎች አማራጮች መጠቀም ግዴታ ሆኖባታል። በአሜሪካ ፖሊሲ ላይ ተጽዕኖ የሚያሳድሮ ሎቢንም እንዲሁ መጠቀም ያስፈልጋታል። ትራምፕ አነጋጋሪ በሆነው የውሸት መግለጫው ቀጥሏል። በስዊዘርላንድ ዳቮስ እየተደረገ ባለው የዓለም ኢኮኖሚ ፎረም ላይ ከአልሲሲ ጋር በመሆን የጋራ መግለጫ የሰጠው ትራምፕ የጠቅላይ ሚኒስትር አብይ አህመድን ጠንካራ መሪነት ያወሳ ሲሆን ኢትዮጵያ ያላት ጠንካራ መሪ ነው፣ በመሆኑም ሁለታችሁን አቀራርቤ ለማነጋገርና ወደ መፍትሄ እንድትመጡ ለማድረግ እጥራለሁ እያለ አልሲሲን ሲዳብስ ቆይቷል። ይሁን እንጂ እዚያው መግለጫው ላይ ኢትዮጵያ የናይልን ውሃ ሙሉ በሙሉ መዝጋቷ በጣም አደገኛ ነገር ነው፣ ለሚሊዮን ዓመታት ውሃውን ሲያገኝ ከኖረ ሕዝብ ላይ ይህንን ማድረግ አደገኛ ነገር ነው፣ ሁሉንም ውሃ ዘግተውታል፣ ያ ደግሞ እኔን አያስደስተኝም በማለት ራሱን በናይል ጉዳይ እንደ ግብፃዊ ብቻ ሳይሆን ከግብፃዊም በላይ ቆጥሮ መቅረቡ በእርግጥ የሰውየውን የላድራድራችሁ ሐሳብ ወበከንቱ መሆኑን ማረጋገጫ ነው። ኢትዮጵያ የዝምታ ጉዞዋን ቀጥላለች። ለትራምፕ ንግግሮች አዎንታዊም አሉታዊም ኦፊሴላዊ መግለጫዎችን ምላሾችን አለመስጠቷ ትራምፕን የከነከነው ይመስላል። እንደዚህ አይነት ዛሬ የተናገረውን ነገ ለማይደግም መሪ በእርግጥ የዝምታ ጉዞው ወሳኝ ሳይሆን አልቀረም። ያ የኢትዮጵያን አቋም ኢተገማች አድርገዋል። ግብፅም ወደፊት ለምታደርጋቸው እንቅስቃሴዎች መነሻ የሚያሳጣት ይሆናል። ምንም ግን የዶናልድ ትራምፕን ተጽዕኖ ፈጣሪነትና የአሜሪካ መሪነት ሳንረሳ ኢትዮጵያ ላይ የተጋረጠው ፈተና ትልቅ ዲፕሎማሲያዊ መፍትሄ የሚፈልግ እንደሆነ እናሰምርበታለን። ነገ ምን ይፈጠራል የሚለውን ነገ ላይ ደርሰን የምናየው ብቻ ነው የሚሆነው።